ዘፍጥረት ምዕራፍ 6 ከቁጥር 5 እንዲህ ይላል እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡም ሐሳብ ምኞቱም ሁሉ ጊዜ ፈጽሞ ክፉ እንደሆነ አየ። የምታነቡትን ታስተውላላችሁ። በዚህ መጽሐፍ ክፍል ላይ እግዚአብሔር የሰው ሐሳብ በአጠቃላይ ክፉ እንደሆነ አሰበ። ለምሳሌ ሰባኪ በዚህ መልኩ ቢሰብክ ጥሩ ነው፣ በዛ መልኩ ቢሰብክ ጥሩ ነው ብሎ ተዘጋጅቶ ነው የሚመጣው። ያም ሐሳቡ በእግዚአብሔር ፊት ክፉ ነው። ለምሳሌ ከመካከላቸው አንዳንዱ ለኔ ገንዘብ ለመስጠት ወይም ሚዲያ ላይ ለማቅረብ ቢያስብ ያ ሐሳቡ በእግዚአብሔር ፊት ክፉ ነው። በአጠቃላይ ሐሳባችን በእግዚአብሔር ፊት ክፉ እንደሆነ ማወቅ ነው ያለብን። በመቀጠል ሐዋርያት ሥራ ምዕራፍ 13 ከቁጥር 22 ላይ እንዲህ ይላል እንደ ልቤ የሆነ ሰው ፈቃዴንም ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘው አለ። እግዚአብሔር ነው ያለው። ዳዊት በእስራኤል ነገሥታት ሁሉ እንደ አርአያ ነው የሚቆጠረው። በእግዚአብሔር መንገድ ሄደዋል። ፈቃዱንም ሁሉ በዘመኑ ሁሉ ፈጽሞታል። ዳዊት እድሜ ጠግቦ አርጅቶ በሚሞትበት አካባቢ ለልጁ ለሰሎሞን ያስተላለፈውን መልእክት በመጽሐፍ ላይ ተጽፎ ነው ያሉት። እሱን አንብቡት፣ አድርጉት። አመሰግናለሁ።